በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ብእሲ ባዕል ዘሰምረ ሎቱ ተግባሩ የሚል ይሆናል። የሉቃስ ወንጌል ምዕራፍ 12 ከቁጥር 16 ላይ የምናገኘው የእግዚአብሔር ቃል ነው። አዝመራው ፍሬያማ የሆነችለት ባለጸጋ ማለት ነው። ትምህርቱን ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የትምህርቱ ዓላማ እንደ እግዚአብሔር ፈቃድ እንድንኖር ነው። ሰው በፍላጎቱ ተነሳስቶ ያሻውን ለማድረግ ይሞክር ይሆናል። የድካሙን ፍሬ የሚያገኘው ስራው ውጤታማ የሚሆንለት ድካሙ በረከት የሚያስገኝለት እንደ እግዚአብሔር ፈቃድ ሲሰራ ነው። ሰው ብቻውን ምንም ሊያደርግ አይችልም። በእውቀቱ፣ በጉልበቱ፣ በሀብቱ፣ በንብረቱ፣ በስልጣኑ ብዙ ነገር ለማድረግ ይነሳሳ ይሆናል። ብዙ ነገርም ይሞክር ይሆናል። ግን ፍሬ አያገኝም። ውጤት አልባ ነው። ሰው ሰርቶ የሚያገኘው፣ ነጋዴው ነግዶ የሚያተርፈው፣ ገበሬው ዘርቶ የሚቅመው እግዚአብሔር ሲፈቅድለት ነው። በእግዚአብሔር ፈቃድ ሲኖር ነው። እግዚአብሔር ስራውን እንዲባርክለት መጀመሪያ አምላኩን አውቆ በአምላኩ በእግዚአብሔር ፈቃድ ሲኖር ነው። ለዚህ ነው ነቢዩ ዳዊት ግድፈ ሕሊናከ ላዕለ እግዚአብሔር ያለው። ሐሳብህን፣ ምኞትህን፣ ፍላጎትህን ሁሉ ለእግዚአብሔር ስጥ፣ እርሱ ያደርግልሃል፣ ይከናወንልሃል በማለት የዘመረው ለዚህ ነው። ወጣኔ ሁሉ ወፈጻሜ ሁሉ እግዚአብሔር ነው። ሰው ምንም ሊያደርግ አይችልም። የሚፈጽም የሚያደርግ ፍሬ የሚያስገኝ እግዚአብሔር ነው። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ትምህርት ያስተማረው። በሉቃስ ወንጌል ምዕራፍ 12 ከቁጥር 13 እስከ 22 ብንመለከት አንድ ታሪክ እናገኛለን። አንድ ሰው ወደ ጌታችን ቀርቦ መምህር ሆይ ወንድሜ ርስቴን እንዲካፈል እዘዝ፣ የኔን ድርሻ እንዲያካፍለኝ፣ የራሱን ወስዶ የኔን እንዲሰጠኝ እዘዝ ብሎ ቀረበ። ጌታ እንዲህ ነው ያለው፣ አንተ ሰው በእናንተ ላይ አዛዥና ፈራጅ ሀብት መካፋይ አድርጎ የሾመኝ ማነው? አለ። አሁን ጌታችን ፈራጅ ዳኛ ሳይሆን ሀብት የሚሰጥ ሳይሆን ቀርቶ አይደለም። የሰውየው አቀራረብ እንደ እግዚአብሔር ፈቃድ አይደለም። ጠማማ ልቡና፣ ጠማማ ሐሳብ ይዞ ነው። በተንኮልና በብልጣብልጥነት ነው የቀረበው። ይህ ሰው ይህ ወንድሜ ርስቴን እንዲካፈል እዘዝ፣ ድርሻዬን እንዲሰጠኝ ንገርልኝ ብሎ ሲቀርብ ይህንን ሐሳብ ይዤ የቀረብኩ እንደሆነ ክርስቶስ ደግሞ እርሱ እኔን ይከተለኛል፣ ሀብቱ፣ ንብረቱ፣ ርስቱ ላንተ ይቅርልህ ይለኛል ብሎ ነው። ይህን ተንኮል ያውቃል። እግዚአብሔር ልቡና ያመላለሰውን ኩላሊት ያጠሰውን ያውቃል። ሳንተነፍሰው ሳንናገረው
እግዚአብሔር ሐሳባችንን ያውቃል። የልቡናችንን ቅንነትና ጥመት እግዚአብሔር ያውቃል። ስለዚህ ይህንን ክፋቱን ያውቃልና እንደ አመጣጡ መለሰለት። ለዚህ እኮ ነው አንተ ከክፉ ጋር ክፉ ነህ፣ ከበጎም ጋር በጎ ነህ ትገኛለህ፣ ከጠማማውም ጋር ጠማማ ነው የሚለው ነቢዩ ዳዊት። እግዚአብሔር ጠማማ ሆኖ ክፉ ሆኖ አይደለም። ሐሳቡ ጠማማ የሆነ ልቡ ክፉ የሆነ የጠማማነቱን ውጤት የልቡን ክፋት ያገኛል፣ የዘራውን ያጭዳል ማለት ነው። ይሄንን አለውና ምሳሌ ነገራቸው ጌታችን። አሃዱ ብእሲ ባይል ዘሰምረ ሎቱ ተግባሩ፣ ቢያሳርስ ቢያስነግድ አዝመራው ስራው የተሳካለት ሰው የወደደው ሀብቱ ያማረለት ንብረቱ የበዛለት አገር የተቀበለው አንድ ባለጠጋ ነበር። እርሻው እጅግ ፍሬያማ ስለሆነችለት እንዲህ ብሎ አሰበ፣ ይህ ጎተራዬ ለዚህ ሁሉ አዝመራ ለዚህ ሁሉ ፍሬ አይበቃኝም፣ ምን ላድርግ ብሎ አሰበ። እንዲህም አለ፣ ነባሩን ጎተራዬን አፈርሳለሁ፣ ሌላ ትልቅ ጎተራ ሰርቼ በረከቴን በዚያ አከማቻለሁ። ነፍሴንም እላታለሁ፣ ነፍሴ ሆይ ደስ ይበልሽ፣ እረፊ፣ ብይ፣ ጠጪ፣ ለብዙ ዘመን የሚበቃሽ በረከት ተከማችቶልሻልና እላታለሁ አለ። ይህን ባሰበ ጊዜ እግዚአብሔር ደግሞ እንዲህ አለው፣ አንተ ክፉ ሰው፣ ይህ ያከማቸው ለማን ይሆናል? ዛሬ ሌሊት ነፍስህን ካንተ ሊወስዷት ተዘጋጅተዋል መላእክት ብሎ ይህን ነገረው። ከእግዚአብሔር ጋር ያልሰራ ብቻውን የከበረ ይህ ነው ካለ በኋላ ሐዋርያትን እናንተ ስለምትለብሱት ስለ ልብስ ስለምትበሉትም ስለ ምግብ አትጨነቁ ብሎ ብዙ ምሳሌ ነገራቸው። ይህ ምሳሌ ነው። ባለጸጋ የተባለ አዳም ነው። ባለጸጋ ነው በሰማያዊና በምድራዊ በረከት የከበረ እግዚአብሔር የዓለም ንጉሥ ሆኖ የሾመው በፍጡራን ላይ ያሰለጠነው የሥነ ፍጥረት ሁሉ አክሊል የሆነ ነውና ባለጸጋ አለው። አዝመራ ሆነችለት፣ ፍሬያማ ሆነችለት ማለት በጸጋ ልጅነት የእግዚአብሔር ልጅ ሆኖ በልጅነት ከበረ ማለት ነው። ይህ ጎተራ አይበቃኝም፣ ይህን አፍርሼ ሌላ እሰራለሁ ማለቱ የጸጋ ልጅነት ብቻ አይበቃኝም፣ አምላክ እሆናለሁ ብሎ በምክረ ሰይጣን በምክረ ከይሲ አምላክነትን መሻት ነው። ዕፀ በለስን በልቶ አምላክ ለመሆን መመኘቱን ነው። አንተ ሰነፍ፣ ዛሬ ነፍስህን ካንተ ይወስዱታል፣ ያከማቸው ለማን ይሆናል የተባለው አንተ የሰነፉን አስተሳሰብ ገንዘብ ያደረግ ምክረ ከይሲን ያዳመጥክ ለሰይጣን ቃል የተገዛ ይህንን ዕፀ በለስ የበላችሁ ዕለት ሞትን ትሞታላችሁ ያለው ሕገ እግዚአብሔር ይፈጸምብሃል ማለት ነው። በእግዚአብሔር ዘንድ ያልከበረ ብቻውን ባለጸጋ የሆነ ሰው እንዲህ ነው አለ። ከእግዚአብሔር ጋር የማይኖር ሕገ እግዚአብሔርን የዘነጋ በራሱ ተነሳሽነት የሚኖር በራሱ ፍላጎት የሚመካ በሀብቱ፣ በንብረቱ፣ በእውቀቱ፣ በስልጣኑ፣ በዘመዱ የሚመካ ቢኖር እንደዚህ እንደ አዳም አወዳደቁ እጅግ የከፋ ይሆናል ማለት ነው። የዛሬዎቹ ሀብታሞች ሀብታችን ንብረታችን እንደ እግዚአብሔር ፈቃድ የተገኘ ነው ወይ ወገኖቼ? እንደ እግዚአብሔር ፈቃድ የተገኘ ሀብት ማለት በልተውለት ለብሰውለት መጽውተውለት የበረከተ ማለት ነው። እንደ እግዚአብሔር ፈቃድ ያልሆነ ሀብትም አለ። ሳይበሉለት
ሳይጠጡለት፣ ሳይመጸውቱለት፣ ሳይለብሱለት የሚኖሩ ጥሬ እየቆረጠሙ በስስት የሚያከማቹት ሀብት ነው። አበው እንዲህ ያለውን ሰው በምሳው የከበረ ይሉታል። በምሳቸው የከበሩ ብዙ ሰዎች አሉ። የዛሬዎቹ ሀብታሞች፣ የዛሬዎቹ ባለ ንብረቶች ንብረታችሁ፣ ሀብታችሁ እንደ እግዚአብሔር ፈቃድ የተከማቸ ነው ወይ? መጽውታችሁለት፣ ሰጥታችሁለት፣ በልታችሁለት፣ ለብሳችሁለት፣ ቤተ ክርስቲያን አሳንጻችሁበት ነው ወይ የበረከተው? ወይስ ቀምታችሁ፣ ሰስታችሁ፣ ተስገብግባችሁ፣ ድሃ በድላችሁ፣ ደሞዝ ነጥቃችሁ ነው ወይ ያከማቻችሁት? ባለስልጣኖቹስ ሹመታችሁ እንደ እግዚአብሔር ፈቃድ ነው? ድሃ አልተበደለበትም፣ ፍርድ አላጓደላችሁበትም። በስልጣናችሁ ዙፋናችሁ እግዚአብሔር የሚከብርበት ነው ወይ? በስራችሁ እግዚአብሔርን ታውቃላችሁ ወይ? በስልጣናችሁ እግዚአብሔርን ታስባላችሁ ወይ? አልቀማችሁበትም? ጉቦ አልተቀበላችሁበትም? የድሆችን ደሞዝ አልነጠቃችሁም? አዋቂዎች፣ የዛሬዎች እውቀት አለን የምትሉ እውቀታችሁ፣ ጥበባችሁ እንደ እግዚአብሔር ፈቃድ የተገኘ ነው ወይስ በገንዘብ ገዝታችሁ ነው? ወይስ በዘመድ አግኝታችሁት ነው? ወገኖቼ፣ እንደ እግዚአብሔር ፈቃድ ያልሆነ ሀብት ይባክናል። እግዚአብሔር ያልሰጠ ሀብትና ንብረት አይበረክትም፣ ቢኖርም አንበላው። እግዚአብሔር ያልሰጠ አእምሮ፣ እግዚአብሔር ያልሰጠ እውቀት እኛ በገንዘብ ማስረጃ ቢኖረን ብንገዛ፣ በዘመድ አዝማድ ብናገኝ ያልተማሩት ያላወቁት ትምህርት አያከብርም፣ አያበለጽግም፣ ከፍ ከፍም አያደርግም። እንደ እግዚአብሔር ፈቃድ ያልሆነ ሹመትም ይሻራል፣ ይቀራል፣ ይወድቃል። ባለጸጋው ይደኸያል፣ ሀብታሙ ይራባል፣ ረሃበተኛው ደግሞ ይጠግባል። ባለስልጣኑ ይሻራል፣ ከዙፋኑ ይወርዳል፣ አዋቂው ይደነቁራል፣ ተወዳጁ ይጠላል፣ የተጠላው ይወደዳል። ለዚህ ነው ሐና እግዚአብሔር ያበለጽጋል፣ እግዚአብሔር ያድሃያል፣ እግዚአብሔር ያድናል፣ እግዚአብሔር ይገላል ያለችው። መግደልም ማዳንም ማበልጸግም ማደየትም የእግዚአብሔር ነው። የመወደድንም ጸጋ የሚሰጥ እግዚአብሔር ነው። ዙፋን ላይ የሚያስቀምጥ እግዚአብሔር ነው። ከዙፋን የሚያወርድም እግዚአብሔር ነው። ስለዚህ እንደ እግዚአብሔር ፈቃድ ልንኖር ይገባል። ለዚህ ነው መዝሙረኛው ዳዊት በመዝሙር 126 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋላል። የሀገር ሰራዊት ዳር ድንበሩን አስከብሮ የሚኖረው በመሳሪያው ብዛት በታጠቀው ትጥቅ አይደለም። እግዚአብሔር ነው ሀገርን የሚጠብቅ። እግዚአብሔር ነው ከተማን በሰላም የሚያሳድር። እግዚአብሔር ነው ቤትን የሚሰራ። እግዚአብሔር ነው ትዳርን የሚያሳምር። እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ነው ልጅን የሚባርክ። እግዚአብሔር ነው የሀብት ምንጭ። በአንድ ወቅት ቅዱሳን ሐዋርያት ክርስቶስ በመቃብር ነው ብለው ተስፋ ቆርጠው ወደ ስራቸው ስለ ራባቸው ስለ ጠማቸው ወደ ጥብርያዶስ ባሕር ሄዱ። አሳ አጥምዶ ለመብላት ረሃባቸውን ለማስታገዝ ግን ክርስቶስ በመቃብር ነው ብለው ተስፋ ቆርጠው ነበር። ሌሊቱን ሙሉ ደከሙ፣ አሳ አላጠመዱም። ሲነጋ ግን ክርስቶስ መጣ፣ በባሕር ዳር ቆመ። ልጆች ሆይ አንዳች የሚበላ አላችሁን? ያላቸው እንደ ተራቡ ያውቃልና በድካማቸው ለረሃባቸው የሚሆን ምግብ ማግኘት እንደማይችሉ ሲያጠይቅ ነው። የለንም አሉት። መረባቸውን በታንኳይቱ በስተቀኝ በኩል ጣሉት አላቸው። ጌታ ሆይ ሌሊቱን ሙሉ ደከምን፣ ያላገኘነው አንዳች ነገር የለም፣ ስለ ቃል እንጥላለን አሉ። ጣሉ። ከአሳው ብዛት የተነሳ መረቡን መጎተት ተሳናቸው ይላል።
የዮሐንስ ወንጌል ምዕራፍ 21 ከቁጥር 3 እስከ 6 የምናገኘው ታሪክ ነው። አሁን ሌሊቱን ሙሉ ደግሞ አሳዎች ተኝተው ወይም ደግሞ በኋላ ተፈጥሮ ተፈልፍሎ አድጎ አይደለም፣ ያለ እግዚአብሔር ፈቃድ ነው የደከሙት። በራሳቸው ዕውቀት፣ በራሳቸው ምኞት፣ በራሳቸው ፍላጎት ነው አሳ አጥምደው ለመብላት የሄዱት ሐዋርያት። ክርስቶስን መሪ ፊት አውራሪ አላደረጉም። በመቃብር ጥለውታል እሱን በእነሱ ሕሊና። ስለዚህ ደከሙ፣ አላገኙም። ዛሬም ይኸው ነው። ነጋዴው ብትነግድ አታተርፍም። ገበሬው ብትዘራ አትቅምም። ሰራተኛው ብትሰራ ደሞዝ ብትቀበል ኪስ ቀዳዳ ነው። ከወርወር አያደርስም። በረከት የለህም። ስለዚህ እግዚአብሔርን ማስቀደም ያስፈልጋል። እግዚአብሔር በቀደመ ጊዜስ፣ በመጣ ጊዜ፣ እንደርሱ ፈቃድ በሆነ ጊዜ ከአሳው ብዛት መጎተት አቃታቸው። ሰራይነ ኩላ ሌሊተ ወአልቦ ዘረከብነ፣ ሌሊቱን ሙሉ ደከምን ጌታ ሆይ፣ ያገኘነው ግን አንዳችም ነገር የለም። ለቃል እንጥላለን። አሁን እንደ እግዚአብሔር ፈቃድ ሆኑ። አሁን ለእግዚአብሔር ታዘዙ። አሁን ቃሉን ሰሙ። በመስማታቸው ከአሳው ብዛት የተነሳ መጎተት ተሳናቸው። የተራብክ፣ የተጠማ፣ የታረዝክ እንደ እግዚአብሔር ፈቃድ ኑር፣ ትጠግባለህ፣ ትረካለህ፣ ትለብሳለህ። የደኸየ እንደ እግዚአብሔር ፈቃድ ኑር፣ ትከብራለህ። ስልጣን ሹመትህን ተው። እግዚአብሔር ሿሚ፣ እግዚአብሔር ሸላሚ መሆኑን እወቅ። እግዚአብሔር ያን ጊዜ ያደርግልናል። የዛሬ ሹማምንት ሕዝብ አትበድሉ፣ ድሃ አታስለቅሱ፣ ፍርድ አታጓድሉ። የዛሬ ባለ ሀብቶች በሀብታቸው ስሩ፣ የተራበውን መግቡ፣ የታረዘውን አልብዙ፣ የደከመውን አበርቱ፣ የታሰረውን አስፈቱ፣ የተጨነቀን አጽናኑ፣ አበርቱ፣ የሚያለቅሰውን በርታ፣ አይዞ በሉት፣ አጽናኑት፣ እዘኑለት። እንደ እግዚአብሔር ፈቃድ ካልሆነ ምንም አናገኝም። እስከ ዛሬ ብዙዎቻችን ሮጠናል፣ ምዕመናን፣ ብዙ ደክመናል፣ ብዙ ወጥተናል፣ ብዙ ወርደናል። ደሞዛችን አልበረከተልን፣ ንግዳችን አልተሳካልን፣ ትዳራችን አላማረልን፣ ልጆቻችን አልተባረኩልን፣ ብቻችንን ስለሆንን ነው። ስለዚህ ከእግዚአብሔር ጋር እንስራ። ሐዋርያው ቅዱስ ያዕቆብ እንዲህ ይላል በመልእክቱ ምዕራፍ 4 ከቁጥር 13 እስከ 15 አሁንም ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ በዚያም እንኖራለን፣ እንነግድማለን፣ እናተርፍላማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ እንደሚጠፋ እንፋሎት ናችሁና። በዚህ ፈንታ ጌታ ቢፈቅድ ብንኖር ይህንን ወይም ያንን እናደርጋለን ማለት ይገባችኋል ይላል። በራስ መመካት፣ በራስ ፍላጎት፣ በራስ ዕውቀት፣ በራስ ብልሃት፣ በዘመን፣ በሹመት፣ በሽልማት፣ በስልጣን መመካቱ ይቅርና እግዚአብሔር ቢፈቅድ ይህን ያንን ነገ ወይም ዛሬ እናደርጋለን ማለት ይገባችኋል። እንደ እግዚአብሔር ፈቃድ ኑረን የመንግሥቱ ወራሾች እንድንሆን የአምላካችን ፈቃድ ይሁንልን። ይቆየን።